ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የስዊዘርላንድ መንግስት ለኤርትራ መንግስት የሚሰጠውን የስንዴ እርዳታ እንዳቋረጠ መገለጹ፣ ታላቁ አባት ሀጂ ኡመር እንድሪስ ማረፋቸውን፣ ግብጽ የፖለቲካ ድራማውን በመተው ከኢትዮጵያ ጋር ሀቀኛ ድርድር ታድርግ ሲሉ አሜሪካዊው ዲፕሎማት አምባሳደር ቲቦር ናጂ መናገራቸውን፣ እኔ የኦሮሞ ዋርካ ነኝ ሲሉ አቶ ሽመልስ አብዲሳ ከክልሉ መንግስትና የኦሮሞ ብልጽግና ፓርቲ አመራሮች ጋር በነበራቸው ስብሰባ ላይ መናገራቸውን፣ እንዲሁም በትግራይ የአርሶ አደሮችን ቤት በመከራየት የሕክምና አገልግሎት እንዲሰጥ መወሰኑን የክልሉ ጤና ቢሮ ማስታወቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ባሳለፍነው ሳምንት የክልሉን ወቅታዊ የሰላምና ጸጥታ ጉዳዮች የሚመለከት ስብሰባ በተደረገበት ወቅት ለጉባኤው ተሳታፊዎች እኔ የኦሮሞ ዋርካ ነኝ ማለታቸው ተሰምቷል። ርዕሰ መስተዳድሩ ይህንን ያሉት ከኦሮሞ ብልጽግና ፓርቲና የክልሉ መንግስት የተለያዩ አመራሮች ጋር የኦሮሚያ ክልልን ወቅታዊ ሁኔታ ለመገምገም በተካሄደ ስብሰባ ላይ መሆኑን ዞብል ፖስት አገኘሁት ባለው መረጃ መሰረት ገልጿል። አቶ ሽመልስ አብዲሳ የኦሮሞ ዋርካነታቸውን የገለጹት በእርሶ የስልጣን ዘመን የኦሮሞ የፖለቲካ ሊቃን ከፍተኛ መከፋፈል ውስጥ ገብተዋል፣ የህዝባችን አንድነት አደጋ ላይ ወድቋል የሚል አስተያየት ከተሰብሳቢዎቹ መሰጠቱን ተከትሎ እንደሆነም ተገልጿል። ዞብል ፖስት አገኘሁት ባለው መረጃ መሰረት አቶ ሽመልስ አብዲሳ በስብሰባው ላይ በኦሮሞ ታሪክ እኔ የምመራውን መንግስት ያክል የኦሮሞን ጠላቶች ያንኮታኮተ፣ ለኦሮሞ ወጣት የስራ ዕድል የፈጠረ፣ የኦሮሞን ባህል ያሳደገና ኦሮሚያን በብልጽግና ጎዳና ያስቀመጠ ማንም የለም ሲሉ ተደምጠዋል። የክልሉን አጠቃላይ የሰላምና ጸጥታ ጉዳይ አስመልክቶ ጥያቄና ትችት የተነሳ ባቸው አቶ ሽመልስ አብዲሳ ከላይኛው እስከ ታችኛው ያለው የክልላችን አመራር ከኔ ጎን ካልቆመ ኦሮሞ በጠላቶቻችን እጅ መልሶ ይወድቃል፣ ከዚህ ቀደም ከደረሰብን የከፋ በደል ይደርስብናል ማለታቸውም ተሰምተዋል። በስብሰባው ላይ ለተነሱት ሐሳቦች ሰፊ ማብራሪያ የሰጡት አቶ ሽመልስ አብዲሳ ከሶማሌ ሲዳማና አማራ ክልሎች ጋር ያሉብንን የግዛት ጥያቄዎች ተራ በተራ እየፈታናቸው የማንሄድ ከሆነ 50%ን የኦሮሞ መሬት ልንነጠቅ እንችላለን የሚል ማስጠንቀቂያ አዘል ሐሳብም ሰንዝረዋል የተባለው ርዕሰ መስተዳድሩ አያይዘው የኦሮሞ ነጻነት ሰራዊትን በድርድርና በእርቅ በቁጥር ቀንሰነዋል፣ ለጊዜውም ቢሆን ከኛ ጋር አንሰራም ያሉትን ቀስ በቀስ ወደኛ እናመጣቸዋለን፣ ኦሮሞ ያገኘውን እድል በሙሉ ያልተረዱት የራሳችን ሊቃንም ነገ ከነገ ወዲያ ሲገባቸው ከኛ ጋር መስራታቸው አይቀርም ማለታቸውን ዞብል ፖስት ጨምሮ ገልጿል። ወደ ቀጣዩ መረጃችን ስናልፍ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክቡር ዶክተር ተቀዳሚ ሀጂ ኡመር ኢድሪስ ማረፋቸውንና ወደ አሄራ መሄዳቸው ተሰምቷል። ታላቁ የሃይማኖት አባት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ዛሬ ወደ አሄራ ሄደዋል። ለአባታችን ሀጂ ኡመር ኢድሪስ ቤተሰቦች እንዲሁም ለመላው የእስልምና እምነት ተከታዮችና ወዳጆቻቸውም ኢትዮ ታይምስ ሚዲያ መጽናናትን ይመኛል። ወደ ቀጣዩ መረጃችን ስናልፍ የማዳበሪያ አቅርቦት ላይ የሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስትር ቢሮ ተዛውሯል። የጠቅላይ ሚኒስትሩ ቢሮ ከቅርብ ጊዜ ወዲህ ከቻይና የገባውን ደረጃውን ያልጠበቀ ማዳበሪያ ተከትሎ ወሳኝ በሆነው የግብርና ግብአት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መውሰዱን አስታውቋል። ጽህፈት ቤቱ የማዳበሪያ ቅሊቱን በጥልቀትና በግልጽ ለመመርመር ልዩ ከፍተኛ ደረጃ ኮሚቴ እንዳቋቋመም ካፒታል ዘግቧል። እንደ ዘገባው ከሆነ በዚህ አዲስና የተጠናከረ አመራር የጠቅላይ ሚኒስትሩ ጽህፈት ቤት የሀገሪቱ ዋነኛ የግብርና ግብአት አቅራቢ የሆነውን የኢትዮጵያ የግብርና ስራዎች ኮርፖሬሽን ስራዎችን በበላይነት ይመራል። ይህን ተከትሎም የኢትዮጵያ ግብርና ስራዎች ኮርፖሬሽንና የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ከፍተኛ ስራ አስፈጻሚዎች እንዲሁም የቦርድ ሰብሳቢዎች ሙሉ ለሙሉ ተቀይረዋል። ባለፉት ጊዜያት ማዳበሪያ ወደ ሀገር ውስጥ መግባቱን የሚቆጣጠረው የኢትዮጵያ የግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስቴር የነበረ ሲሆን ሌሎች ማለትም የገንዘብ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ንግድ ባንክና ኢባትሎ የመሳሰሉ ቁልፍ ባለድርሻ አካላት አባላት ነበሩ። ይሁን እንጂ በቅርብ ጊዜ ማዳበሪያ የጫኑ መርከቦች ጅቡቲ ከደረሱ በኋላ ጠቅላይ ሚኒስትሩ የካቢኔያቸው ኃላፊ ቦርዱን በቀጥታ እንዲመሩ ሾመዋል። በአዲሱ መዋቅር የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስቴር የሆኑት ወይዘሮ አለም ፀሐይ ጳውሎስ የኢትዮጵያ ግብርና ስራዎች ኮርፖሬሽን የዳይሬክተሮች ቦርድ ሰብሳቢ መሆናቸውን ለመረዳት ተችሏል ሲል ካፒታል ዘግቧል።
ወደ ቀጣዩ መረጃችን ስናልፍ ለኤርትራ እርዳታ እንደተቋረጠ ተሰምቷል። የስዊዘርላንድ መንግስት ለሻዕቢያ መንግስት የሚሰጠውን የስንዴ እርዳታ እንዳቋረጠ አስታውቋል። እርዳታው የተቋረጠው በስዊዘርላንድ በስደት ላይ የነበሩና በወንጀል የተሳተፉትን ኤርትራውያን ስደተኞች ወደ ሀገራቸው ኤርትራ ለመመለስ ብትፈልግም የኤርትራ መንግስት ዜጎቼ ናቸው ብዬ አልቀበላቸውም በማለቱ ነው። ይሄው የስንዴ እርዳታ የተቋረጠበት የሻዕቢያ መንግስት ለወታደሮቹ የሚሰጠውን የዳቦ ራሽን መጠን በግማሽ መቀነሱና ነዳጅና እህል ህዝቡ በቁጠባ እንዲጠቀም ማሳሰቢያ መስጠቱን ከአስመራ የሚወጡ ዘገባዎች አመልክተዋል። ይህ በእንዲህ እንዳለ የኤርትራ መንግስት የኢትዮጵያ የቀይ ባህር መውጫን ዘግቶ በመያዙ ከኢትዮጵያ መንግስት ጋር ከፍተኛ ፍጥጫ ውስጥ የገባ ሲሆን ከእናት ሀገሩ ኢትዮጵያ የተሰጠውን የሀገርነት እውቅና የማጣት አደጋም እንዳንዣበበበት እየተዘገበ ይገኛል። ወደ ቀጣዩ መረጃችን ስናልፍ ግብጽ የፖለቲካ ድራማውን በመተው ከኢትዮጵያ ጋር ሀቀኛ ድርድር ታድርግ ሲሉ አሜሪካዊው ዲፕሎማት አምባሳደር ቲቦር ናዥ ገልጸዋል። ለግብጽ ያለኝ ምክር የፖለቲካ ድራማውን ወደ ጎን በመተው በአባይ ወንዝ በተገነባው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከኢትዮጵያ ጋር ሙያዊ በሆነ መንገድ የቴክኒክ ድርድር እንድታድርግ ነው። በግል ልምዴ እንደተረዳሁት ኢትዮጵያውያን ፍርሃት የሌለባቸው በተገፉ ቁጥር የበለጠ የሚጀግኑ ናቸው። የዛሬን ተጨባጭ እውነታ ተቀብሎ ወደ ድርድር ለመግባት ጊዜው አሁን ነው በማለትም አሜሪካዊው ዲፕሎማት አምባሳደር ቲቦር ናዥ በኤክስ ገጻቸው መልእክታቸውን አስተላልፈዋል። ወደ ቀጣዩ መረጃችን ስናልፍ ከዛሬ 3 ዓመታት በፊት ደጌ ደንሳሞ አሌ የተባለች የ15 ዓመት ታዳጊ ልጃቸውን አበበ ክፍሌ የተባለ ወጣት ግብረ አበሮቹን በማሰባሰብ ለቅሶ ቤት ተልካ ከምትመለስበት አፍነው ወደ ጫካ በመውሰድ ጭካኔ በተሞላበት መልኩ ጓደኞቹ አፍነው ይዘዋት በግድ ይደፍራታል። ታዳጊዋ ደጌ በደም ተለውሳ ትንፋሽ አጥሯት ከወደቀችበት አንስተው ቦታ በመቀየር ይህን እንስሳዊ ድርጊት ሲፈጽሙባት የተመለከተች አንዲት ሴት ጩኸት ታሰማለች። እነሱም ተሸክመዋት ማምለጥ ይሞክራሉ። አባቷን ጨምሮ ከለቅሶ ቤት ሲመለሱ የነበሩ የአካባቢው ነዋሪዎች ጩኸቱን ወደ ሰሙበት ለእርዳታ ሲሯሯጡ በመጨረሻም ክፍሌና ጓደኞቹ ደጌን ጥለዋት ይሸሻሉ። ሰው ለማገዝ ከሌሎች ሰዎች ጋር አብሮ ሮጦ የደረሰው አባቷ አቶ ዳንሳሞ አሌ የሚያየውን ማመን ያቅተዋል። የገዛ ልጁ በደም ተለውሳ በእርቃኗ ተዝለፍልፋ ወድቃ ሲያት የሚይዘው የሚጨብጠው እንዳጣም ተናግሯል። ከዚህ በኋላ አርሶ አደር ዳንሳሞ አሌ ስለ ሁኔታው አስረድተዋል። ሰው ለመርዳት ኩበት ልጅ ተደፍራ በወደቀችበት ነበር የደረስኩት። እርቃኗን ሆና ሳይ ራሴን መቆጣጠር አቃተኝ። የሚይዘው የሚጨብጠው አጣው። የለበስኩትን ጃኬት ነበር አውልቄ ሸፈንኳት። በማስከተልም ጮክ። ሰዎችም ሊያረጋጉኝ ሞከሩ። በጣም አሳዛኝ ልብ ሰባሪ ድርጊት ነበር ሲሉ አባቷ ተናግሯል። ወንጀለኞቹ አበበ ክፍሌና ጓደኞቹም ከአካባቢው ተሰወሩ። ደጌ በዛኑ ምሽት ብዙ ደም ፈሷ ስለነበር ወደ ዳኤላ ሆስፒታል ተወሰደች። ከዚያም ለተሻለ ሕክምና ወደ ሐዋሳ እንድትጓዝ ተደረገ ሲሉም አባቷ ገልጸዋል። ደጌ ከአካላዊ መደፈር በዘለለ ከፍተኛ ስለልቦናዊ ጉዳት ስለደረሰባት ከዚያው ሐዋሳ በአንድ ድርጅት ውስጥ እንድትቆይ ተደረገ። ፖሊስ ዋናው ተጠርጣሪ ግለሰብ አበበ ክፍሌና ቀንደኛ ተባባሪ ጓደኛው ያሱ ግዴሳ ማምለጣቸውንና ሶስቱን ግብረ አበሮች ግን መያዙን ገልጾ ክስ መሰረተባቸው። ፍርድ ቤቱ በእነዚህ ሶስት ግብረ አበሮቹ ላይ የ6 ዓመት ጽኑ እስራት ፈርዶባቸው የነበረ ቢሆንም ከ2 ዓመት እስር በኋላ በአመክሮ ይለቀቃሉ። ዋናው ወንጀለኛና በታዳጊዋ ላይ ጥቃት ያደረሰው አበበ ክፍሌ የተባለው ሰው ግን እስከ ዛሬ ድረስ አልተያዘም፣ ለፍርድም አልቀረበም። የደጌ አባት ይህን ጉዳይ ሲያስረዱ ከተፈጸመባት ነውረኛ ተግባር በላይ ተገቢውን ፍትህ አለማግኘቷ ያንገበግበኛል ሲሉ ተናግረዋል። በዚህ መሃል አርሶ አደር ዳንሳሞ ሌላ አሳዛኝ ጉዳይ አጋጠመኝ ሲሉም ተናግረዋል። ይህም የአካባቢው ሽማግሌዎች ነገሩን በሽምግልና ካልፈታን ማለት መጀመራቸው ነው። ፖሊስ ማግኘት አልቻልኩም፣ ተሰውሮብኛል ያለውን ግለሰብ ሽማግሌዎቹ ከየት አመጡት በማለት ሽምግልናውን እምቢ ማለታቸውን ገልጸዋል። ሽማግሌዎችም እንዴት እምቢ ትላለ? ሌላስ ልጅ ላይ መሰል ነገር ቢደርስ ሽማግሌ አይደል የሚፈታው እያሉ ያስጨንቋቸው እንደጀመረም ተናግረዋል። ደጌ አሁንም ፍትህ እንደተጠማች ሐዋሳን ደርሷ ጥቃት የደረሰባቸውን ታዳጊዎች ሰብስቦ በሚያኖር ድርጅት ውስጥ ናት። የደጌ ታናሽ ግን ገና 12 ዓመቷ ነው። ሽማግሌዎችን እምቢ አልክ ብለው በሷ እንዳይበቀሉኝ ይፈራሉ ሲሉም አባቷ ተናግረዋል። ስለ ጉዳዩ ከወረዳው እስከ ክልሉ ባለድርሻ አካላት መስሪያ ቤት ደጅ ብጠናም የተዘጋ ፋይል ነው። የነሱ ፋይል ጠፍቶብናል፣ ስናገኝ እናሳውቃለን በማለት ብዙ አንገላቱኝ ሲሉም ስለ ፍትህ ድምጻቸውን እያሰሙ ይገኛሉ።
ወደ ቀጣዩ መረጃችን ስናልፍ በትግራይ የአርሶ አደሮችን ቤት በመከራየት የሕክምና አገልግሎት እንዲሰጥ መወሰኑን የክልሉ ጤና ቢሮ አስታውቋል። በሰሜኑ ጦርነት ወቅት የወደሙ የጤና ተቋማትን ሙሉ በሙሉ ወደ ነበሩበት መመለስ ባለመቻሉ የሕክምና አገልግሎት እንዳይቋረጥ የአርሶ አደር ቤቶችን ተከራይቶ ለመስራት መወሰኑን የትግራይ ክልል ጤና ቢሮ አስታውቋል። በጦርነቱ የወደሙ የጤና ተቋማትን ወደ ነበሩበት ለመመለስ በቢሊዮን ዶላር እንደሚጠይቅ የክልሉ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ ተናግረዋል። ኃላፊው ይህንን የተናገሩት ሐሙስ ጥቅምት 6 ቀን 2017 ዓ.ም ከጃፓን መንግስት የተሰጡ 3 የአምቡላንስ ተሽከርካሪዎችን ድጋፍ በተረከቡበት ወቅት ነው። ድጋፍ የተደረገው በጤና ሚኒስቴር በኩል ሲሆን ዓላማውን በሰሜን ጦርነት ወቅት የወደመውን የድንገተኛና ሌሎች የሕክምና አቅርቦትን ለማሳደግ ነው ተብሏል። አምቡላንሶቹ በአዲ ዳዕሮ፣ ዕዳጋ አርቢና ፍረወይኒ ለተባሉ ሆስፒታሎች የተሰጡ መሆኑንም የተናገሩት ዶክተር ኃይለ ከአምቡላንሶቹ በተጨማሪ የሕክምና ቁሳቁሶች ድጋፍ መደረጉንም ገልጸዋል። በጤና ተቋማት ከነበሩ የሕክምና ዕቃዎች 99 በመቶ የሚሆኑት ላይ ጉዳት መድረሱን የተናገሩት ኃላፊው ጉዳት ከደረሰበት ውስጥ 72 በመቶ የሚሆኑት ከፍተኛ ሲሆን 27 በመቶ የሚሆኑት ደግሞ የሕክምና ዕቃዎች የመውደም አደጋ እንደደረሰባቸው በጥናት መረጋገጡን ጠቁመዋል። በተመሳሳይም ከጦርነቱ በፊት ከ46000 በላይ የሚሆኑ የኤችአይቪ ኤድስ ክትትል የሚያደርጉ ታማሚዎች እንደነበሩ ያስታወሱት ኃላፊው በአሁኑ ወቅት ግን 37000 የሚሆኑት ያሉበት ታውቆ ክትትል እየተደረገላቸው መሆኑን ገልጸው ቀሪዎቹ ግን የት እንዳሉ እንደማይታወቅም ተናግረዋል። በዕለቱ ንግግር ያደረጉት በኢትዮጵያ የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስ በክልሉ በጦርነት የተጎዱ የጤና ተቋማትን መልሶ መገንባት፣ የውሃና የንጽህና አጠባበቅ ስርዓቶችን ማሻሻል ላይ ትኩረት ተደርጎ መስራት እንደሚያስፈልግም ጠንካራ እምነት እንዳላቸው ገልጸዋል። በኢትዮጵያ የጃፓን ኤምባሲ የሚስዮን ምክትል ዋና ዳይሬክተር ሚስተር ኔስቶ ለክልሉ የተደረገው ድጋፍ አስፈላጊ የሆኑ የጤና ግብዓቶችን ለማቅረብ ያለመ መሆኑን አብራርተዋል። ጃፓን ከዚህ ቀደም በትግራይ፣ አማራና አፋር ክልሎች ላሉ ከ150,000 በላይ ለሚሆኑ ሰዎች የተመጣጠነ ምግብና የወረርሽኝ መከላከል ድጋፍ፣ የተቋማት እድሳትና ግንባታ እንዲሁም ለጤና ሰራተኞች ስልጠና በመስጠት ወሳኝ የጤና አገልግሎቶችን መስጠትን እንደሚያካትትም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ከስደት ተመላሾች የመቋቋሚያ የገንዘብ ድጋፍ እንዲያገኙ የተቋቋመው ፈንድ ስራ ባለመጀመሩ መልሶ ማቋቋም እንዳልተቻለ ተገልጿል። የዓለም የፍልሰተኞች ድርጅት IOM በሚቀጥሉት 5 ዓመታት በኢትዮጵያ ለስደትና መፈናቀል ምክንያት የሆኑ ችግሮችን መቅረፍ የሚያስችል የ5 ዓመታት ስትራቴጂካዊ ዕቅድ ሐሙስ ጥቅምት 6 ቀን 2018 ዓ.ም ይፋ ሲደረግ ነው የተገለጸው። በፍትህ ሚኒስቴር የብሔራዊ የትብብር ጥምረት ሴክሬታሪያት ኃላፊ አቶ አብርሃም አያሌው በመርሃ ግብሩ ላይ እንደገለጹት ከስደት ተመላሾችን መልሶ ለማቋቋም ታስቦ የተዘጋጀው ፈንድ ወደ ስራ ባለመግባቱ ተመላሾቹን የማቋቋም ስራ እየተከናወነ አይደለም ሲሉ ተናግረዋል። የዓለም የፍልሰተኞች ድርጅት የኢትዮጵያ ተወካይ አቢባቱዋኔ የፍልሰተኞች ጉዳይ በዓለም አቀፍ ደረጃ አሳሳቢ የሆነ በመምጣቱ ችግሩን ለመቅረፍ ከኢትዮጵያ መንግስት ጋር በትብብር እየሰራ መሆኑንና ስትራቴጂካዊ ዕቅዱ ይፋ መደረጉም የዚሁ ጥረት ማሳያ ነው ሲሉ ተናግረዋል። ስትራቴጂካዊ ዕቅዱ በዋነኛነት በፍልሰት ላይ ለሚገኙ ዜጎች ጥበቃና ህይወት አድን ድጋፎችን ማድረግ፣ ከመኖሪያቸው የተፈናቀሉ ወገኖችን ለማቋቋምና ወደ ቀያቸው ለመመለስ እንዲሁም መደበኛ የፍልሰት ስርዓትን በማበረታታት መደበኛ ያልሆነ ፍልሰትን መከላከል ላይ ያተኮረ ፍኖተ ካርታ መሆኑን አክለዋል።